ሰላም ውድ የዩቱብ ቤተሰቦች እንኳን ወደ ቻናላችን በሰላም መጣችሁ። ዛሬም እጅግ አስደሳችና አስገራሚ ቪዲዮ ይዤላችሁ መጥቻለሁ። ስለዚህ ቪዲዮውን እስከ መጨረሻው ተከታተሉት። የዛሬው ቪዲዮአችን የሚሆነው ስለ ግራዋ ነው። ግራዋ በበርካታ የአፍሪካ ሀገራት በስፋት የሚገኝ በመራራ ጣዕሙ የሚታወቅና በባህላዊ ሕክምና ውስጥ ከፍተኛ ቦታ ያለው ተክል ነው። የግራዋ መድኃኒትነት ጥቅሞቹ ለሆድ ህመምና ለሆድ ትል የግራዋ ቅጠል ጭማቂ የሆድ ቁርጠትን፣ የተቅማጥና በሆድ ውስጥ ያሉ ጥገኛ ተዋሲያንን ወይም ትሎችን ለማስወገድ በባህላዊ መንገድ በስፋት ጥቅም ላይ ይውላል። የስኳር መጠንን ለመቆጣጠር ጥናቶች እንደሚያሳዩት የግራዋ ቅጠል የደም ውስጥ የስኳር መጠንን ለማስተካከል ለመቀነስ ከፍተኛ አስተዋጽኦ ያደርጋል። ለትኩሳትና ለወባ በሽታ በውስጡ ባሉት የተፈጥሮ ውህዶች ምክንያት ትኩሳትን የመቀነስና የወባ በሽታ ምልክቶችን የማስታገስ አቅም አለው። ለቆዳ ጤና በፈንገስ ወይም በባክቴሪያ የሚመጡ የቆዳ በሽታዎችን ችፌንና ማከክን ለማስታገስ የግራዋ ቅጠል አሽቶ በመቀባት ይረዳል። ለጉበት ጤናና ሰውነት ለማጽዳት ጉበትን ከተለያዩ መርዛማ ነገሮች የመጠበቅና ሰውነትን ተፈጥሯዊ በሆነ መንገድ የማጽዳት ባህሪ አለው። ቪዲዮ እየተመቻችሁ ከሆነ ቻናሉን ሰብስክራይብ ማድረግ እንዳትረሱ። የእናንተ አንድ ሰብስክራይብ ለእኔ ትልቅ ድጋፍ ነው። አጠቃቀሙ 1. የቅጠሉ ጭማቂ ትኩስ የግራዋ ቅጠሎችን በንጹህ ውሃ አጥቦ በመውቀጥ ወይም በእጅ በማሸት ጭማቂውን አውጥቶ መጠጣት። 2. የተቀቀለ ውሃ ወይም የቅጠል ሻይ ቅጠሉን በውሃ አፍልቶ መጠጣት። 3. ለቆዳ የታጠበውን ቅጠል እጅ ላይ አሸት አድርጎ የተጎዳውን የቆዳ ክፍል ላይ ማሸት። ቪዲዮ እየተመቻችሁ ከሆነ ቻናሉን ሰብስክራይብ ማድረግ እንዳትረሱ። የእናንተ አንድ ሰብስክራይብ ለእኔ ትልቅ ድጋፍ ነው። ለደም ግፊት ግራዋን በቤት ውስጥ እንዴት እናዘጋጃለን? ለመጠቀም የሚከተሉን ደረጃዎች መከተል ያስፈልገናል። የአዘገጃጀትና የአጠቃቀም ዘዴ 1. አዘገጃጀት ከ5 እስከ 10 የሚሆኑ አዲስና ንጹህ የግራዋ ቅጠሎችን በደንብ በንጹህ ውሃ ማጠብ። ቅጠሎቹን በመውቀጫ ውስጥ ወይም በእጅ አሽቶ ማለስለስ። 2. ማዘጋጀት የተወሰነውን የታሸውን ቅጠል ከአንድ ብርጭቆ ወይም 200 ሚሊ ገደማ ንጹህ ለብ ያለ ውሃ ጋር ማደባለቅ። ውሃው የቅጠሉን ንጥረ ነገርና አረንጓዴ ቀለም አውጥቶ እስኪያዋህደው ድረስ ለጥቂት ደቂቃዎች ማቆየት። ከዚያም በወንፊት አጣርቶ ጭማቂውን ብቻ መለየት። 3. አጠቃቀም የተጠራቀመውን አንድ ትንሽ ብርጭቆ ጭማቂ ጠዋት በባዶ ሆዱ መጠጣት ይመረጣል። በጣም አስፈላጊ ጥንቃቄዎች የመጠኑ ሁኔታ ግራዋ በጣም ኃይለኛ በመሆኑ በብዛት መጠጣት የለቦትም። በቀን ከአንድ ትንሽ ብርጭቆ በላይ አለመጠጣትና ለተከታታይ ቀናት ከመውሰድ ይልቅ በሳምንት 2 ወይም 3 ቀን ብቻ መጠቀም ይመከራል። መድኃኒትነት የሚወስዱ ከሆነ ቀድሞ የደም ግፊት ማውረጃ ዘመናዊ መድኃኒት የሚወስዱ ከሆነ ግራዋ የደም ግፊትን በጣም ስለሚቀንስ የደም ግፊቶ ከሚገባው በላይ በጣም ዝቅ እንዳይል ጥንቃቄ ማድረግና የሕክምና ባለሙያ ማማከር ያስፈልጋል። የደም ግፊት መለካት ግራዋን መጠቀም ሲጀምሩ የደም ግፊቶን በየጊዜው በመለካት ለውጡን መከታተል አስፈላጊ ነው። አስፈላጊ ጥንቃቄዎች ነፍሰ ጡር የሆኑ ሴቶች የግራዋ ጭማቂን ከመጠጣት መቆጠብ አለባቸው። የማህፀን መኮማተርን ሊያመጣ ስለሚችል፣ መራራነቱን ኃይለኛነቱን ከፍተኛ ስለሆነ በብዛት መጠጣት የሆድ መረበሽ ሊያስከትል ይችላል። ስር የሰደደ ህመም ካለቦት ወይም ዘመናዊ መድኃኒቶችን የሚወስዱ ከሆነ ከባህላዊ ሕክምና ጎን ለጎን የሕክምና ባለሙያ ማማከር ያስፈልጋል። እንግዲህ ውድ ተመልካቾቻችን የዛሬ ቪዲዮ እዚህ ላይ ደርሷል። ቪዲዮውን ከወደዳችሁት ላይክ ያድርጉት፣ ለሌሎችም እንዲዳረስ ሼር ያድርጉ። ቻናሉንም ሰብስክራይብ ማድረግ እንዳትረሱ። እስከምንገናኝ ድረስ ሰላም ሁኑ።